ሁሌም አባታችን ሆይ ብለን የዕለት እንጀራችንን እግዚአብሔር እንዲሰጠን ስንለምን የምንለምነው እንጀራ ይሄ ምድራዊ የምንበላውንና መልሶ የሚያስርበንን አይደለም። በልተነው የሚያጠግበንን፣ በልተነው እንዳንራብ የሚያደርገንን፣ በልተነው ከሞት በኋላ ሕይወት የሚያሰጠንን የማን ስጋና ደምን ብንችል እንዲያውም በነገራችን ላይ ቅዱስ ቁርባን እንዲህ ተቀምጠን የምንማረውም ትምህርት አይደለም። እንደው አለመታደል ሆኖብን ነው እንጂ ተሰብስበን ንስሐ ገብተን ቤተ መቅደስ ቆርበን ይሄ ነው ቁርባን ነበር መባል የነበረው። ቢያንስ አንድ ክርስቲያን ቅዱስ ስጋውን ክቡር ደሙን አይ ቅዱስ ቁርባን አልቀበልም ነገ ልሳሳት ስለምችል ብሎ አለመቀበል አይችልም። ሞቶ እንዳልሞተ ደሙ እንደ አዲስ መፍሰስ እንዲችል ካስቻለ ሞቶ ደሙ ያን ያክል ፈሶ ግን ሲወጉት እንደ አዲስ ትኩስ ደም ከሰውነቱ ማውጣት የሚችል ከሆነ ሳይሞት ደግሞ እንደሞተ ሆኖ ህብስቱን አንስቶ ስጋዬ ነው ጽዋውንም አንስቶ አመስግኖ ደሜ ነው ብሎ መስጠት ይሳነው። ብዙዎቻችን ለቅዱስ ቁርባን ያለን አመለካከት ከእውቀት ማነስ የተነሳ አይደለም የማንቀርብ የራሳችን ህይወት እስኪስተካከልም ጭምር ብለን የምንጠብቅ ሰዎች ስለሆነ ያለ እግዚአብሔር ያንተ ህይወት አይስተካከልም። በቃ እንቅጩን ልንገራችሁ። በጉን እረዱት አለ። ከዛ በኋላ ስጋውን ምን አርጉታል? እስኪ ጥበሱት በሉ። ጥበሱት። ስጋውን መጥበስ ማለት መቀቀል ይችሉ ነበር፣ ያው መብላት ከሆነ ጉዳዩ። ግን እንዳትቀቅሉት ያለው የተቀቀለ ስጋ በጣም እሳት ሲመታው ይፈርሳል፣ ወይንም ደግሞ ከአጥንቱ ጋር መጣበቅ አይችልም፣ ወዲያውኑ እየተነሳ ይወድቃል። አትቀቅሉት ያላቸው ክርስቶስ ሰው ከሆነ በኋላ በመቃብር በገባበትና በሞተበት ጊዜ ላይ ስጋው አልፈረሰም፣ አልበሰበሰም። መለኮት የተዋሃደው ስጋ ስለሆነ ስጋው አልፈረሰም አልበሰበሰምና አትቀቅሉት ግን ጥበሱት አለ። እስኪ ጥበሱት በሉ። የተጠበሰ ስጋ ስጋነት ብቻ ሳይሆን የእሳቱ ሙቀትና የሚያቃጥል ጠባይ ያለው የለው። ስለዚህ ክርስቶስም ስትመለከቱት ሰው ብቻ እንዳይመስላችሁ፣ በዛ በሰው ውስጥ ደግሞ አብሮ እሳት ተብሎ የሚጠራ ደግሞ መለኮትም ተዋህዶታል ማለት ነው። እየሰማችሁ ነው? ተዋህዶታል ማለት ነው። ስለዚህ ጥበሱት አለ። ስትበሉት ደግሞ ከመብላታችሁ በፊት መጀመሪያ መራር ቅጠል ምን አላችሁ ላይ አድርጉ ምላሳችሁ ላይ። መራር ቅጠል የተባለው ክርስቶስ ቅዱስ ስጋውን ክቡር ደሙን ከመስጠቱ በፊት ወይንም ደግሞ ከመሰቀሉ በፊት የተቀበላቸው የ20 ሰዓታት የመከራው ምሳሌዎች ናቸው። ዛሬ በነገራችን ላይ ይሄንን ምሳሌ አድርገን ነው ቤተክርስቲያናችን ውስጥ አንድ ሰው ቅዱስ ስጋውን ክቡር ደሙን ከመቀበሉ በፊት ከ15 እስከ 18 ሰዓት እንዲጾም ይደረጋል አይደል? አፉ ላይ ምን እስኪሰማው ድረስ ምሬቱ የመጣው ከዚህ ነው ህጉ። እስራኤላውያንም በጉን ከመብላታቸው በፊት መራር ቅጠል ምን አላቸው ላይ አርገው ምላሳቸው ላይ ለማረጋቸው ምሳሌ ነው ማለት ነው። ሲበሉ ከዛ በኋላ ደግሞ ልብሳችሁን ምን አርጉ ብሏቸው፣ ጫማችሁንስ አድርጉ፣ ያላችሁንም ንብረት ምን አድርጉ አዘጋጁ። ከዛ በኋላ ምግቡን ስትበሉት ደግሞ ምን አርጋችሁ ብሉት፣ ቶሎ ቶሎ ብሉት። ምን ማለት ነው? የምትሞቱበትን ጊዜ ስለማታውቁት ቅዱስ ቁርባን የነገ ቀጠሯችሁ አይሁን ማለት ነው። አሁን አንድ ሰው ስለ ቅዱስ ቁርባን በነገራችን ላይ ክርስቲያኖች ሊኖራቸው የሚገባው መረዳት በደንብ አርጋችሁ ስሙ። ቅዱስ ቁርባንን ክርስቲያኖች ሊረዱበት የሚገባው መረዳትና ምክንያት ዘወትር እየለመኑት ያለ ምግባቸው እንደሆነ ነው። ሁሌም አባታችን ሆይ ብለን የዕለት እንጀራችንን እግዚአብሔር እንዲሰጠን ስንለምን የምንለምነው እንጀራ ይሄ ምድራዊ የምንበላውንና መልሶ የሚያስርበንን አይደለም። በልተነው የሚያጠግበንን፣ በልተነው እንዳንራብ የሚያደርገንን፣ በልተነው ከሞት በኋላ ሕይወት የሚያሰጠንን የማን ስጋና ደምን። እንዴት የለመናችሁትን እንጀራ ለመብላት ትችላላችሁ? እንዴት የጸለያችሁበትን እንጀራ ሳትቀምሱትና ሳታጣጥሙት ልትኖሩ ትችላላችሁ? እቤታችሁ እንኳን እኮ ሰው ትኩስ እንጀራ ሲወድ እኮ ሳይበርድ ቶሎ ብሎ ሚጥሚጣም ነስንሶ በሉት ምንም አድርጎ ምንድን የሚያደርገው አምሮቱ ትኩስ እንጀራ ስለሆነ ነው አይደል? እንዴት ሰው የቅዱስ ስጋውና የክቡር ደሙ አምሮት ናፍቆት ምኞት ሊኖርበት አይችልም? ክርስቲያኖች እንዲህ ነው መሆን ያለባቸው። ቅዱስ ቁርባን የነገ ቀጠሯችን ምናምን አይደለም። ብንችል እንዲያውም በነገራችን ላይ ቅዱስ ቁርባን እንዲህ ተቀምጠን የምንማረውም ትምህርት አይደለም። እንደው አለመታደል ሆኖብን ነው እንጂ ተሰብስበን ንስሐ ገብተን ቤተ መቅደስ ቆርበን ይሄ ነው ቁርባን ነበር መባል የነበረብን። አብዛኞቻችን ስለ ቅዱስ ቁርባን ላለመቁረብ የእውቀት ማነስ አይደለም ያለብን። ታውቃላችሁ የቁርባን ምንነቱን ጥቅስ አንጥቀስ እንጂ እኮ ብንጠየቅ የማን ስጋና ደም ነው ብለን መመለስ እንችላለን። ችግሩ ወደ ምስጢረ ቁርባን እንዳንቀርብ የሚያደርጉ ሌሎች ምክንያቶቻችን ናቸው። ግን ስታስቡት ምክንያት ደግሞ በጣም ከባድ ነገር ሊሆን አይችልም። ምክንያቱም እስራኤላውያን ያንን በግ ተረጋግተው እንዳይበሉ ቶሎ ቶሎ እንዲበሉ ያረጋቸው አንዳንድ ምክንያቶቻችሁ ነገ ልትሏቸው ማትችሉና አዘግይተዋችሁ ከአምላክ ስጋና ደም ሊያርቋችሁ የሚችሉም ናቸው።
ይሄ እስኪሆን ያ እስኪደረግ ይሄ እስኪሟላ የምትሉት ነገር በሙሉ አይሆንም፣ በፍጹም ሊሆን አይችልም። ስለዚህ ቶሎ ቶሎ ብሉ አላቸው። ከዛ በኋላ ስጋውን ጠብሰው በሉት። ደሙን ደግሞ ምኑ ላይ ቀቡት አልኳችሁ? መቃንና ጉበን። መቃንና ጉበኑ የከንፈራችን ምሳሌ ነው። ሰው በበር አይደለ ወደ አዳራሹ የሚገባው? እንደዚሁ ሁሉ የክርስቶስ ደም የተቀባበት መቃንና ጉበን ማለት ክርስቲያኖች የአምላክን ስጋና ደም ወደ ሰውነታቸው የሚያስገቡበት የምናቸው ምሳሌ ነው? የአፋቸው የከንፈራቸው ምሳሌ። ስለዚህ ክርስቶስ አሁንም በዚህ ያስተምሯቸዋል ማለት ነው። ይሄንንና መሰል ትምህርቶችን ካስተማራቸው በኋላ ነው ክርስቶስ ስጋዬን የሚበላ ደሜን የሚጠጣ የምን ህይወት ያለው ያላችሁ። ስለዚህ ልብ ብላችሁት ከሆነ ለተማረ ላወቀ በአይሁድ ልማድና ስርዓት ውስጥ ለኖረ ሰው ስለ ክርስቶስ ስጋና ደም መስማት አዲስ ነገር አይደለም። ቀድሞ በትንቢት ሲነገር ነበር። ቀድሞ እንዲዘጋጁ በነቢያቱ ሲያስተምራቸው ነበር። ሲሰሙት ግን ከበዳቸው፣ የእውነት ሲጋፈጡበት ማለት ነው። አንዳንድ ክርስቲያኖች በነገራችን ላይ ያለን ስንሰማው ስለ ምስጢራዊ ቁርባን ትምህርት በጣም ደስ ይላል። መጋፈጥ የምንችልበትና የሚሆንበት ጊዜ ግን አለ። አሁን መቁረብ አለብህ ግን ሲባል ማፈግፈግ ይጀምራል። ቆይ ትንሽ ያልተረዳሁት እኮ ነገር አለ፣ ብዙም አልገባኝም፣ ግን ይሄ ነገር ውሸት እኮ ነው። በነገራችን ላይ እንደው የእውነት የሚጠይቁትን ለመውቀስ አይደለም። አብዛኛው ግን ሰው እንደዛ ያለ ጥያቄ የሚያበዛውና ብዙ ነገሮች አልተረዱኝም የሚለው ከቅዱስ ቁርባን በኋላ ያለው ህይወት በጣም ስለሚያስፈራው ቅዱስ ቁርባን ተቀብሎ ቢስት በጣም የሚፈራ ሰው አለ። እውነቱ ይሳስብ። እንኳን እናንተ ቆርባችሁ የምትሳሳቱት ቀርቶ ያስቆሮቱ ይሁዳ እኮ ክርስቶስን አሳልፎ ለመሸጥ የተስማማው ረቡ ይሁን እንጂ አሳልፎ ለመሸጥ ሰራዊቱን ይዞ የመጣው እኮ በቆረበባት ምሽት ነው። በዛችሁ ሐሙስ ምሽት ቆርቦ እጁን ከወጪቱ ጋር አብሮ የሚያስገባው አሳልፎ ይሰጠኛል ብሎ እየነገረው ልቡ እንዲበራለት እያስተማረው፣ እሱ ግን ፍቅረ ነዋይ ልቡን ከድኖት ስለነበረ በዛችሁ ምሽት ሄዶ በዛችሁ ምሽት ሰራዊት ይዞ መጥቶ በዛችሁ ምሽት ክርስቶስን አስይዟታል። ምን ለማለት ነው? ያው ቅዱስ ቁርባን ተቀብሎ ሰው ላይበድል የሚችልበት እድል አለም የለም? እየሰማችሁ ነው? ላይበድል ይችላልም ሊበድልም ይችላል። ሊበድል ከቻለ ሊነሳበት የሚችልበትን የንስሐን ምስጢር እኮ ክርስቶስ የሰጠው በነገራችን ላይ ለዚህ ነው። አሁንም እኮ ተመልሼ ይሁዳ ላይ ላምጣችሁ። የይሁዳ ትልቁ ኃጢያቱ ክርስቶስን ቆርቦ መሸጡ እኮ አይደለም። ቆርቦ ከሸጠው በኋላ ኃጢያት መስራቱን ሲያውቅ ምን አለ መግባቱ። ሰው ቅዱስ ቁርባንን ወደዛ ህይወትም ለመጠጋትም ጭምር ሲጀምር መስጋትና መፍራት ያለበት ቆርቤ ኃጢያት ብሰራስ ብሎ አይደለም። ቆርቤ ኃጢያት ከሰራው በኋላ ግን ምን ስላልገባ ይችላል ብሎ ነው መጠንቀቅ ያለበት። እሱን ነው መፍራት ያለበት። ንስሐ ለመግባትን ወደ እግዚአብሔር አለመመለስን ሰው መፍራት መሳቀቅ አለበት። ግን ሰው ቅዱስ ቁርባንን ተቀብሎ ሊስት ይችላል፣ ሊወድቅ ይችላል። ለዛም ነው ቅዱስ ቁርባን በነገራችን ላይ በቤተ ክርስቲያናችን ውስጥ ከሚደገሙ ምስጢራት መካከል አንዱ ነው። ተደጋጋሚ እንዲሰጥ የሚፈለገው አበው እንደሚናገሩት እንጨት ሆኖ የማይጨስ ሰው ሆኖ ምንም የማያረግ የለም፣ የማይበድል የማይሳሳት የለም። ስለዚህ እግዚአብሔር እንደምንሳሳት ስለሚያው ከስተታችን ሊያነጻን ሊጠብቀንና ሊከላከልን የሚችለውን ቅዱስ ሥጋውን ክቡር ደሙን እለት እለት እንድንወስደው ነው ያደረገን። ምን እለት እለት በቃ ሁሌም ቅዱስ ሥጋውን ክቡር ደሙን ለመቀበል ብንታደል ፈቅዶልንም ጭምር በዛ ህይወት ብንመላለስ ምንኛ መታደል። ባይሆን ግን ቢያንስ አንድ ክርስቲያን ቅዱስ ሥጋውን ክቡር ደሙን አይ ቅዱስ ቁርባን አልቀበልም ነገ ልሳሳት ስለምችል ብሎ አለመቀበል አይችልም። ሲጀመር ምን ያክል ነገ ስለመሳሳታችንስ እርግጠኛ ለመሆን ነው ያን ያክል ጓጓን ወይንም ደግሞ እርግጠኛ ሆን። እየሰማችሁ ነው? አሁን አንዳንዶቻችን ራሳችንን መጠየቅ ያለብን ምን መሰላችሁ? ነገ ስለምሳሳት ነው ቅዱስ ቁርባን አልቀበልም ብላችሁ ለራሳችሁ ስትነግሩት ነገ ስለመሳሳት ይሄን ያክል እርግጠኛ ከሆን ነገ ላተሳሳት ሊጠብቅ የሚችለው እግዚአብሔርን እጅ ለምን እርግጠኛ አትሆንበት? ምን ያክል ለምን ስህተቱ ላይ በጣም ትኩረት ታደርግበታል? ለምን እንዳትሳሳት ሊጠብቅ የሚችለው እግዚአብሔርን ጠባቆትን በደንብ አድርገህ አትተማመንበት? እግዚአብሔር እኮ እንደዚህም አይነት አምላክ ነው፣ ከስህተት የሚጠብቅ ከስህተት የሚከለክል አይነት አምላክም ጭምር ስለሆነ ማለት ነው። ስለዚህ ይሄንን ማወቅ መቻል አለብን ማለት ነው። ሶስተኛው ስለ ቅዱስ ቁርባን ማወቅ ያለብን ነገር ደግሞ ምንድነው? ጌታችን መድኃኒታችን ኢየሱስ ክርስቶስ የሱን ቅዱስ ሥጋና የሱን ክቡር ደም መቀበል እንዲችሉ የሰጣቸው ሐሙስ ምሽት ነው። መቼ ምሽት ነው? ሐሙስ ምሽት ነው። ሥጋና ደሙን የሰጣቸው ግን መቼ ነው?
እሺ አሁንም ድጋሚ አስቡበት። ስጋና ደሙን የሰጣቸው መቼ ነው? ሐሙስ ነው አርብ ነው? ሐሙስ። አርብ መስቀል ላይ የነበረው የማን ስጋ ነው? የፈሰሰውስ የማን ደም ነው? እሺ ስለዚህ የሰጠን ቅዱስ ስጋውን ክቡር ደሙን መቼ ነው? አርብ ነው ሐሙስ ነው? አርብ ነው። ስለዚህ ሐሙስ የተቀበላችሁት ምንድነው? ማስታወሻ መታሰቢያ። በነገራችን ላይ የሉቃስ ወንጌል ላይ ነው አይደለ? ይህንን ለመታሰቢያ ያድርጉት እያለ ክርስቶስ ይናገራል። መታሰቢያ ያድርጉት ማለት የምትቀበሉት ቅዱስ ስጋና ክቡር ደም አማናዊ አይደለም እያለ አይደለም። ነገር ግን ይህንን ስጋና ደም ሐሙስ ልስጣችሁ እንጂ አርብም የምሰጣችሁ የቅዱስ ስጋውና ክቡር ደምን ግን ስቀበል እንዲሁ ዝም ብዬ አሁን እንደ ሐሙሱ ምሽት እንዲሁ አልሰጣችሁም አይደል? አርብ ስጋውን ሲቆርስ ደሙን ሲያፈስ ጭምር እንደ ሐሙሱ ቀላል ነበር እንዴ? አይደለም። የአርቡ በጣም መከራ ነበረበት አይደል? መታሰቢያ ያድርጉት የሚለው ስጋዬን ሰሰጣችሁ በምን አይነት መንገድ እንደሰጣችሁ እያሰባችሁ ተቀበሉት ለማለት ነው። ለዛ ነው ቤተክርስቲያን ቅዳሴ ስትቀድስ ንዜኑ ሞተከ ሞትህን እናስታውሳለን እንናገራለን ዳግም መምጣትህንም እንመሰክራለን እያለች ትናገራለች አትናገር? መታሰቢያ ያድርጉት ማለት ይሄ ነው። የጠየቅኳችሁ ጥያቄ ድጋሚ ልጠይቃችሁ። የክርስቶስን ስጋና ደም አምላካችን ራሱ የሰጠን ሐሙስ ነው አርብ ነው? አይዟችሁ ምንም አትጨነቁ። ሐሙስ የተቀበልነውም ስጋ አርብም የተቀበልነው ቅዱስ ስጋና ክቡር ደም ስንት ነው? አንድ ነው። ምስጢሩ ምን መሰላችሁ? ክርስቶስ እውነት ነው አርብ ላይ ቅዱስ ስጋውን ክቡር ደሙን ለዓለም ድህነት ሲል በመስቀል ላይ ቆርሷል። ደሙንም ምን አድርጓል? አፍሷል። ያ የተደረገውን ድርጊት ያ ለዓለም ያደረገውን መስዋዕትነት ግን ቀድሞ ለኛ መቼ ነው የሰጠን? ሐሙስ ነው የሰጠን። ሐሙስ የምንቀበለው ስጋና ደም መቼ ተሰቀለው ነው? አርብ ነው። ይሄ እንዴት ሊሆን ይችላል ልትሉ ትችላላችሁ። እንዴት ማለት ሐሙስ ያለው አርብ አርብ ያለው ሐሙስ እንዴት ሊሆን ይችላል የምትሉ ከሆነ አርብ በነገራችን ላይ የክርስቶስ ስጋ አንድ የሞተ ስጋ ሊኖረው የሚገባውን ጠባያት አልነበሩ። ምን ማለት መሰላችሁ? አሁን ለምሳሌ ክርስቶስ እንደተቀበለው መከራ እንደተቀበለው ጸዋቶ መከራ ደም ከሰውነቱ ምን ማድረግ ነበረበት? ፈሶኮ ማለቅ ነበረበት። በጣም ብዙ ጊዜ ነው ደሙ እስኪፈስ ድረስ የሚያሰቃዩት መከራ የበዛበት። ግን የሚገርማችሁ ልክ መስቀል ላይ ሲሆንም ደም ነበረው። ይሄ አይደለም ደግሞ የሚደንቀው። አንድ ሰው በጣም ደሙ ከፈሰሰ በኋላ ወይንም ደግሞ ደሙ ፈሶ አልቋል ከተባለ ያው መሞት እንዳለ ነው። ግን ከደም በኋላ የሚወጣው ወይንም ደግሞ አንድ ሰው ከደም በኋላ ሊወጣው የሚችለው ከሰውነቱ እዥ የሚባል ቢጫ ፈሳሽ አለ። እየሰማችሁ ነው? እዥ ይባላል። እና ክርስቶስ ታስታውሳላችሁ የዮሐንስ ወንጌል ምዕራፍ 19 ላይ ከተሰቀለ በኋላ ልክ አርፎ ወይንም ደግሞ ነፍሱን ከስጋው በገዛው ፈቃዱ ከለየ በኋላ ለተወሰኑ ሰዓታት ምን ላይ ቆይቶ ነበር? መስቀል ላይ ቆይቶ ነበር። እና ፍጹም መሞቱን ያውቁ ዘንድ በግራና በቀኝ ያሉትን ጭንጭናቸውን ከሰበሯቸው በኋላ የክርስቶስን ግን ምኑን ነው የወጉት? ጎኑን ሲወጉት ምንድን ነበር የፈሰሰው? ውሃና ደም። እንዴት ደሙ ፈሰሰ? ደሙ እኮ ፈሶ በጣም ብዙ ጊዜ ላይ እኮ ተዘርቶ ነበረ። ደሙ ፈሶ እኮ በጣም ብዙ ጊዜ ላይ ሊያልቅ የሚችልበት ደረጃ ላይ እኮ ደርሶ ነበር። እና አባቶቻችን ምን ይላሉ? የክርስቶስ ደም ሞቶ እንኳን ሲወጋ ልክ እንደፈሰሰ ደም ነው ራሱ ብሎ አይደለም መጽሐፋችን። ትኩስ ደምና ውሃ ከሰውነቱ ወጣ ነው የሚለው። ምን ደም? ትኩስ ደም። ልክ አሁን አንተ ስትቆረጥ እንዳለው እንደሚፈሰው አይነት ደም ማለት ነው። ተቆርጠህ እንደማታውቀው ወይንም ደግሞ ደም ፈሶ ገና እንደ አዲስ እንደሆነ ማለት ነው። እና እንደነዚህ አይነቱ ምስጢራትን አባቶቻችን ምን ይላሉ? ተመልከቱት ይላሉ። ሳይሞት ሞቶ እንዳልሞተ ደሙ እንደ አዲስ መፍሰስ እንዲችል ካስቻለ፣ እየሰማችሁ ነው? ሞቶ ደሙ ያን ያክል ፈሶ ግን ሲወጉት እንደ አዲስ ትኩስ ደም ከሰውነቱ ማውጣት የሚችል ከሆነ ሳይሞት ደግሞ እንደ ሞተ ሆኖ ህብስቱን አንስቶ ስጋዬ ነው ጽዋውንም አንስቶ አመስግኖ ደሜ ነው ብሎ መስጠት ይሳነው? አይሳነው። ስለዚህ የአርቡን መስዋዕት ነው እኛ ሐሙስ ላይ የምንቀበለው የምንለው ለዛ ነው። ግን በተለየ መልኩ ለምንድነው የሚበላ የሚጠጣ ህብስት ወይን አድርጎ የሰጠንም ብለን ደግሞ እንድንጠይቅም እንገደዳለን። አሁን ክርስቶስ ስጋውን በተለያየ መልኩ መስጠት ይችላል። ቅዱስ ዮሐንስ አፈወርቅ ይሄን የማቴዎስ ወንጌል ምዕራፍ 26ን ሲተረጉም ምን ይላል? ጌታችን ስጋውን ደሙን ሊሰጥባቸው የሚችልባቸው ብዙ መንገዶች ነበሩ ይላል። ምሳሌ አርጎ እንዲያውም አንደኛ የሚያጠቅሰው እንዳጣነው የብርሃን ልብስ አርጎ ሊሰጠን ይችል ነበር ይላል። እንደምኑ እንዳጣነው የምን ልብስ?
አው ታስተውሱ ከሆነ ዘፍጥረት 3 ላይ አዳምና ሔዋን በደል ሲበድሉ ልክ እንደበደሉ መጀመሪያ ሰውነታቸው ላይ ሸፍኗቸው ከልሏቸው ለብሰውት የነበረው የምን ልብስ ነው የተገፈፈ። ስለዚህ ክርስቶስ የእውነት ለካሳ የመጣ ከሆነ ቅዱስ ሥጋውን ክቡር ደሙን እንደምን ለሰው የብርሃን ልብስ አርጎ ለምን አልሰጠንም ይላል እና ራሱ ዮሐንስ አፈወርቅ መልስ ይሰጣል። ልብስማ አርጎ ሰጥቶን ቢሆን ኖሮ በሞቀን ጊዜ ምን ባረግነው ኖሮ ባወለቅነው ኖሮ ሌላ የተሻለ ነገር ባገኘን ቁጥር ምን ባረግነው ኖሮ ባወለቅነው ኖሮ። ስለዚህ ልብስ ሊያረጋው አልፈለገም ማለት ሲጀመርም ይላል ዮሐንስ አፈወርቅ የወደቅነውና ወደዚች ምድር የተጣልነው ልብስን አይተን ለመልበስ ተመኝተን ሳይሆን ቅጠል በልተን ምን እንሆናለን ብለን አምላክ ለመሆን ፈልገን እናሽተን። ስለዚህ የወደቅነው ልብስ ፈልገን ሳይሆን ምግብ በልተን አምላክ እንሆናለን ብለን ስለሆነ ክርስቶስም የተመኘነውን አምላክነትን በጸጋ በስጦታ ሊሰጠን በፈለገበት ጊዜ ላይ ሥጋውንና ደሙን ልብስ አርጎ ሳይሆን ምን አርጎ ሰጠናል? ምግብ አርጎ ሰጠናል። እግዚአብሔር በተዘዋዋሪነት በነገራችን ላይ ቅዱስ ሥጋውን ክቡር ደሙን ሲሰጥ ለአዳምና ለሔዋን መጀመሪያውኑ ሲወድቁ የተመኙትን አምላክነትን ሰጥቷቸው መልሶ ማለት ነው። የወደቁት በልተን አምላክ እንሆናለን ብለው አይደለም፣ ግን የበሉት ምግብ ምን ሊያረጋቸው አልቻለም? አምላክ ሊያደርጋቸው አልቻለም። እንዲያውም ከሰውነት ተርታ ምን አረጋቸው? አወረዳቸው። የክርስቶስን ቅዱስ ሥጋውን ክቡር ደሙን ለመብላት የታደሉና የሚበሉ ክርስቲያኖች ግን ሲበሉትና ሲጠጡት አማልክት ዘበጸጋን የሚሆኑት ክርስቶስ በባህሪው የሚያዛቸውን ከሱ ባገኙት ስልጣንና ኃይል እነሱ በጸጋ በስጦታ እንዲያዙት ይፈቀድላቸው። ስለዚህ ክርስቶስ ቅዱስ ሥጋውን ክቡር ደሙን በልብስ በሌላ ነገር ሳይሆን በምን ሰጣቸው ማለት ነው? በምግብ ወደቁ፣ መልሶ በምግብ አነሳቸው። የእንጀራ ጉዳይ ስለሆነ ማለት ነው። በምግብ ወደቁ፣ በምግብ አነሳቸው። ህብስት ያደረገው ክርስቶስ በጊዜው ቅዱስ ሥጋውን ክቡር ደሙን በሰጠበት የእስራኤላውያን ዘመን በጣም በበርካታነት ይመገቡት የነበሩት ምግብ ወይም በዋነኝነት ይመገቡት የነበረው ምግብ ህብስት ነው። ይሄን የምታውቁት በነገራችን ላይ አሁን እኛ አባታችን ሆይ ብለን የምንጸልየው የአባታችን ሆይ ጸሎት አለ አይደል? እየሰማችሁ ነው? አባታችን ሆይ የሚባለው ጸሎት ላይ የዕለት ምናችንን ስጠን ነው የምንለው። እስኪ አባታችን ሆይ በሉ። ከዛስ በሉ ቶሎ ቶሎ የዕለት ምናችንን እንጀራችንን ስጠን ዛሬ። የዕለት እንጀራችንን የሚለውን ግዕዙ ግን ሲሳየነ ዘለለ ዕለትነ ብሎ ህብስትን የሚጠራው ምን አድርጎ ነው የሚጠራው? ህብስት ብሎ ነው የሚጠራው። እየሰማችሁ ነው? ሲሳይ ህብስት ተብሎ ነው የሚጠራው። ምክንያቱም እስራኤላውያን በጊዜው ይመገቡት የነበረው ምግብ ምን ስለሆነ ነው? ህብስት ስለሆነ። ስለዚህ አንደኛ በሚያውቁት ነገር ሰጣቸው፣ በሚረዱት ቅርባቸው በሆነ ነገር ማለት ነው። አንድ ሁለተኛ አባቶቻችን ሲያስተምሩ ህብስት የሥጋ ጠባይ ያለው ይላሉ። ሁለተኛ ሶስተኛ ህብስት ከስንዴ ነው አይደል የሚዘጋጀው? ስንዴ ተዘርቶ 30 60 100 ያማረ ፍሬ ሆኖ ይወጣል አይደል? ህብስት የተባለ የክርስቶስ ሥጋና ደምም እኛ ጋር ከመድረሱ በፊት አስቀድሞ ይዘራል ማለት መከራ ይቀበላል፣ አፈር ይለብሳል ማለት ይቀበራል ማለት ነው። ከዛ በኋላ ደግሞ ምን ያደርጋል? ከሙታን መካከል ይነሳል። ስለዚህ የምትበሉት ህብስት ከሞት በኋላ ህይወት እንዳለ ማስታወሻ እንዲሆናችሁ ነው። የተዘራው ስንዴ ሞቶ አይደለ የተነሳው ህብስት የሆነው ነው አይደለም? ስለዚህ እናንተም የምትበሉት ህብስት የሚፈርስ የሚበሰብስ እንዲሁ ተራ ምግብ አይደለም፣ ህይወትን የሚሰጥ የአምላክ ምኑ ነው? ሥጋው ነው የሚለውን እንድታውቁት ነው። ወይን ያደረገው ደግሞ ወይን ከተዘራ ወይንም ደግሞ ከተበተነ በኋላ የሚበቅለው ከ3 ዓመት በኋላ ነው። እንደዚህ ሁሉ ክርስቶስም ደሜን አስተምሪያችሁ ወይንም ደግሞ ቅድመ ቅዱስ ቁርባን ሊኖሩ የሚገቡ ዝግጅቶችን በሙሉ እንድታደርጉ ካረኳችሁ በኋላ በመጨረሻው ተላልፌ በመሰጥበት ጊዜ ላይ ሰጠዋችሁ ለማለት ነው ይላሉ። ሁለተኛው ደግሞ ደም እና ወይን በመልክ ምን ስለሚያደርጉ ስለሚመሳሰሉ ይሄን ተባለ ይባላል። ሶስተኛው ይሄ ነው ማወቅ ያለባችሁ ነጥብ። አራተኛው ስለ ቅዱስ ቁርባን አማናዊነት ነው። የቅዱስ ቁርባን በሉ አማናዊነት። እቺን አይተን እንጨርሳለን። ቅድም ያነበብኩላችሁ ጥቅስ የማቴዎስ ወንጌል ምዕራፍ 26 ቁጥር 27 ማለት ነው። ክርስቶስ ነው ይሄንን ንግግር እየተናገረና እያስተማረ የነበረው። አብራችሁን በሉ። ሲበሉ በሉ እንጂ ህብስቱን አንስቶ ባረከ፣ ቆረሰ። ከዛ በኋላ ምን ብሎ ሰጣቸው? እንኩ ብሉ በሉ፣ ይህ ሥጋዬ ነው። ጽዋውንም አንስቶ
አመሰገነ እንዲህም አላቸው ለኃጢአት ስርየት የሚፈሰው የሐዲስ ኪዳን ደሜ ይህ ነው ጠጡ። ስለዚህ አጠጣቸው። አሁን ልብ ብላችሁ ከሰማችሁት ህብስቱን አንስቶ ከቆረሰው በኋላ ሲሰጣቸው ይሄ ምኔ ነው ያላቸው። ጽዋውንም አንስቶ አመስግኖ ከዛ በኋላ ሲሰጣቸው ይሄ ለሐዲስ ኪዳን የሚፈሰው የኃጢአት ስርየት ምኔ ነው ያላቸው። ህብስቱ እውነት ነው፣ ወይኑ እውነት ነው። አንስቶት ከመባረኩ ከመቆረሱ አንስቶት ከማመስገኑ በፊት ህብስት ነበረ፣ ወይን ነበረ። ይሄንን አንክድም፣ እኛም እናምናለን በደንብ አድርገን። ግን ለውጡ የሚመጣው ምኑ ላይ መሰላችሁ? ህብስቱን ካነሳው ከባረከውና ከቆረሰው በኋላ ግን ህብስትነቱ አበቃ። የዛን ጊዜ ላይ ምኔ ነው ብሎ ነው የሰጣቸው፣ ስጋዬ ነው ያላቸው። ጽዋውም ጽዋነቱ ወይንም ደግሞ ወይን መሆኑ ያበቃል። ልክ አመስግኖ ከሰጣቸው በኋላ ይሄ ምኔ ነው ያላቸው። አንደኛ እየተናገረ ያለው ክርስቶስ ነው። ሰው እንዴት ነው በጤነኛው አይምሮ አምላኩን ለማረም የሚነሳው? አሁን እኮ አለመግባባቱ ወይንም ደግሞ የሐሳብ ግጭቱ የሚመጣው ይሄንን የተናገረው ስጋዊ ደማዊ የሆነ አንድ ሩቅ ብእሲ አይደለም። አምላክ ወልደ አምላክ የሆነ ጌታችን ኢየሱስ ክርስቶስ ነው። በንግግሩ ሐሰትና ስህተት የሌለበት ማለት ነው። እንዲህ ልትል ፈልገህ ነው እንኳን እኮ የሚለው የለም። ክርስቶስ እንዲህ ሊል ፈልጎ ነው ብሎ ሐሳቡን ሊያስተካክልለት የሚፈልግ የለም፣ የሚችልም የለም። እግዚአብሔር በግልጽ አማርኛ ክርስቶስ መናገር የፈለገውን ከሆነ ሆነ ብሎ ነው የሚያወራው፣ ከተደረገ ተደረገ ነው የሚለው። ስጋውን ደሙን አንስቶ ሲሰጠን ስጋዬ ነው ደሜ ነው ያለው ህብስቱንና ወይኑ። አንድ ሰው ተነስቶ ታዲያ ይሄ አይ እውነተኛ አይደለም ምሳሌ ነው ሲላችሁ ለምን ትደነግጣላችሁ? እያለ ነው ምሳሌ እኮ ብሎ እየተናገረ ያለው እናንተን የሚያናገራችሁ ሰው ነው እንጂ እኮ ክርስቶስ አንስቶ ህብስቱና ወይኑን ሲሰጥ ምሳሌ ነው ብሎ መስጠት ይችል ነበር? አይችልም። አላለም። ግን እንደዛ ሰው ነው መጥቶ ከሚያስደነግጠንና ሰው መጥቶ ተናግሮን እንድንጠራጠረው ከሚያደርገን በላይ እኮ እንድንተማመንበት የሚያስችለን አማናዊ ሆኖ አምላካችን የተናገረው ትምህርት እኮ ነው። እምትበሉት ህብስት ምኔ ነው ብሉ፣ ስጋዬ ነው አለ። የምትጠጡትም ደሙ ምኔ ነው አለ፣ ደሜ ነው ወይኑ ደግሞ አለ። ይሄንን ፕሮሲጀር ወይንም ደግሞ ቅደም ተከተል እስካሁን ድረስ ቤተክርስቲያን ታከብረዋለች። በነገራችን ላይ ህብስቱን አንስቶ ባርኮ እንደቆረሰው ዛሬም ቤተክርስቲያን ህብስቱን በመንበሩ ላይ መስዋዕት አድርጋ አቅርባ ወደ ክርስቶስ ቅዱስ ስጋና ክቡር ደም የምትለውጥበትን የጸሎተ ቅዳሴ ስትጀምር ያቀረበችውን መስዋዕት ትባርከዋለች። ቡሩክ እግዚአብሔር አብ ኀዜ ኩሉ ዓለም አምላክነ ሲባል አልሰማችሁም? ቅዳሴ ላይ ቡራኬ ማለት እኮ ይሄ ነው። ቆረሰ ማለት ስርዓተ ፈትቶ ነው። ይፈትተዋል፣ ያዘጋጅለዋል። ለሰዎች መቀበል እንዲችሉ የቀረበውን ህብስት የአምላክን ስጋ ለሁሉ ምቹ እንዲሆን ያደርገዋል። ከዛስ ወይኑን አንስቶ ደግሞ አመሰገነ። ቅዱስ ስጋውን ክቡር ደሙን ተቀብለን እንደ ቅዳሴው ይለያያል። ፊቱን ወደ ምስራቅ ወይ ወደ ምዕራብ ያዞርና ዲያቆኑ ምን ይላል? ዳአኩቶ እግዚአብሔር ቅድሳቶ ነሲአነ፣ እግዚአብሔር ስለተቀበልነው ቅዱስ ስጋና ክቡር ደምን እናመሰግነዋለን አለ። ያጎደለችው ምንም ፕሮሲጀር እንደሌለ ያያችሁ ነው። እንደ ባረከ ባርካለች ቤተክርስቲያኒቱ፣ እንደ ቆረሰ ፈትታለች፣ እንዳመሰገነ አመስግናለች። ይሄ ብቻ አይደለም። ክርስቶስ አመስግኖ ባርኮ ቆርሶ ህብስቱን ራሱን የበላው ወይስ ለነሱ ነው የሰጠው? ደቀ መዛሙርቱን ቆርቦ እንዳቆረባቸው ዛሬም ካህናቱ ቤተ መቅደስ እነሱ ቆርቦ ለኛ ምን ያረጉና ፕሮሲጀሩ አለ ማለት ነው። አማናዊ ነው። አሁንም ድረስ እውነት እንደሆነ በደንብ በእርግጠኝነት የምናምነው በዚህ ነው። እግዚአብሔር ትላንትና ከሐዋርያቱ ጋር እስከ ዓለም ፍጻሜ ከናንተ ጋር ነኝ ብሎ ነግሯቸዋል። ዛሬም በእነሱ አሰረ ክህነት የተተኩት አባቶቻችን እጅ ላይ ሰውነት ላይ አድሮ ከነሱ ጋር ሆኖ ቅዱስ ስጋውን ክቡር ደሙን እንደሚያከብር እንደሚያነጻ እንደሚመርጥ ጠንቅቀን እናምናለን። እንድናምን የሚያስችለንም አንደኛው ብቸኛው ጥቅስ እንደው ጥቀሱ ብትባሉ ይሄ ነው። አንስቶ ሲሰጥ ምኔ ነው ብሎ መስጠቱ ስጋዬ ነው አለ። አንስቶት ሲሰጥም ደሙን ምኔ ነው አለ፣ ደሜ ነው ብሎ ተናገረ። ከዚህ በላይ ሰው ሊያምንበት የሚችል በነገራችን ላይ ብዙ ጥቅስ መደርደር አያስፈልግም። በቃ ስጋዬ ነው ደሜ ነው ብሎ ይሄ ስጋና ደም ሌላ የሚያስተምረን ደሞ ነገር ልንገራችሁ። ቅዱስ ጳውሎስ አንደኛ ቆሮንቶስ መልእክቱ ምዕራፍ 15 እና 10 ላይ ስለ ክርስቲያኖች አኗኗር ወይንም ደግሞ ስለ ክርስቲያኖች ትንሣኤ ሙታንና ስለ ቅዱስ ቁርባን ያስተምራል። እየሰማችሁ ነው? እና የቅዱስ ቁርባንን ጥቅም ቅዱስ ጳውሎስ ሲናገር በእነዚህ ሁለት ጥቅሶች ላይ ምን ይላል? ብዙ ሆነን ሳለን አንድ የሚያደርገን ይላል። ስንት ሆነን ሳለን? ስንት የሚያደርገን? ስለዚህ የሚቆርብ ሰው ቅዱስ ስጋውን ክቡር ደሙን ሰውነት ውስጥ በማስገባቱ ለሚያየው ለስጋዊ አይን የቆረበው ሰው ብዙ ነው ልንል እንችላለን እንጂ በቆረቡት ቅዱስ ቁርባን ግን እነዛ ሁሉ በእግዚአብሔር ፊት ስንት ናቸው? አንድ። እንዴት ብትሉ በህብስቱ ነው የምናውቀው ነው።
ቅዱስ ዮሐንስ ወልደ ነጎድጓድ ቅዳሴ ዮሐንስ ወልደ ነጎድጓድ ላይ ምን ይላል መሰላችሁ? የተዘራው የምትቀበሉት ህብስት ይላል። እየሰማችሁ ነው? የምትቀበሉት ህብስት የሆነው በአንድ ስንዴ አይደለም ይላል። በስንት ስንዴ? አንድ የስንዴ ዘለላ ወይም ፍንጣቂ ሰው አንስቶ ፈጭቶ አብኩቶ ኩፍ አድርጎ ህብስት ያረጋታል? ስንት ስንዴ ቢደመር ነው አንድ ህብስት ሊወጣው የሚችል? አታስቡበት። ብዙ አትሉም እንዴ? ምን አስጨነቃችሁ? እየቆጠራችሁ ነው ይሄን ያክል ስንዴ ምናምን ብላችሁ? ብዙ ስንዴ ስንት ህብስት ይሆናል? እና ዮሐንስ ወልደ ነጎድጓድ ምን ይላል? ብዙ ስንዴ ሆኖ ሳለ ተፈጭቶ ተጋግሮ አንድ እንደሚሆነው ሁሉ እኛም ብዙ ሆነን ሳለን ህብስት ነው ብለን አምነን በመንቀበለው በቅዱስ ሥጋውና በክቡር ደሙ አማካኝነት በእግዚአብሔር ፊት ስንት እንሆናለን አለ? አንድ እንሆናለን አለ። ቅዱስ ባስልዮስ ደግሞ የውዳሴ አምላክ ጸሎቱ የሰሉስ ላይ ምን ብሎ ያጠነክረዋል? ይሄን የምንቀበለው ህብስትና ወይን የአምላክ ሥጋና ደም እንደሆነ እናምናለን። በዚህ አምሳል ግን መገለጥ እንደሌለበት እግዚአብሔርንም ጭምር ደግሞ እንቀበላለን ይላል። ምክንያቱም ምን ቢወደን ምን ትሁት ቢሆን ምንስ ለኛ ቢያዝን ነው ለመበላትና ለመጠጣት ደረጃ ራሱን ያወረደው ራሱን ዝቅ እንደዚህ ያደረገው ብሎ ያደንቃል። በዛው አንፃር ደግሞ መልሶ ምን ይላል? እኛ ግን ስንቀበል የአምላክን ረቂቅነቱን እንደምናደንቀው በመንቀበለው ህብስት ውስጥ ግን ተሰውሮና ተደብቆ እንዳለ አምነን እንቀበለዋለን እንላለን። ለዛ ነው አሁን እኛ ስጋዊ አይን ስላለን መንፈሳዊ ህይወታችንም ደካማ ስለሆነ ነው እንጂ ለበቁት ለነቁት በቅድስና ከእግዚአብሔር ጋር አብረው ለተጣበቁት የሚይዙት ህብስት ሆኖ አይታያቸው። አንድ በጎልጎታ እንደተሰቀለው መስቀል ሆኖ ደሙን ሆኖ ይታያቸዋል። አንድ ለአብርሃም እንደታየው በበጉ አምሳል ይታያቸዋል። ካልሆነም ደግሞ ጌታችን ኢየሱስ ክርስቶስ በቤተልሔም ግርግም እንደተወለደው ሕፃን ሆኖ ይታያቸዋል። ይሄ ንጽህና ቅድስና ላላቸው በእንዲህ አይነት መልኩ ለሚመላለሱ አማንያንም ራሱን ክርስቶስ ይገልጣል እኮ። በነገራችን የምንበላው የምንጠጣው እርሱ መሆኑን ማወቅ መረዳት እንድንችል ማለት ነው። ግልጽ ነው? ገብቷችኋል? ጥሩ። የመጨረሻ ማነሳላችሁ ነጥብ የቅዱስ ቁርባን ትምህርት ቅድምም በተደጋጋሚ ነግሬያችኋለሁ። የቲዮሪ ትምህርት አይደለም ማለት ሰው ተሰብስቦ ማስታወሻ እየያዘ ለካ ቁርባን እንዲኖረዋል ምናምን እያለ የሚያወራው አይደለም። ቅዱስ ቁርባን የህይወት ትምህርት ነው። ቤተክርስቲያናችን ምናልባት ልጆቿም ጭምር ተሰብስበን ስለ ቅዱስ ቁርባን ተሰብከን በሰማንበት ልክ የቆራቢያን ቁጥር በጣም መጨመር ነበረበት። አሁንም ግን አይታችሁት ከሆነ ቅድምም ነግሬያችኋለሁ ሰዓት ስለማይበቃ የተወሰኑትን ላለማንሳት ስለተቸገርኩኝ ነው። ብዙዎቻችን ለቅዱስ ቁርባን ያለን አመለካከት ከእውቀት ማነስ የተነሳ አይደለም የማንቀርበው፣ የራሳችን ህይወት እስኪስተካከልም ጭምር ብለን የምንጠብቅ ሰዎች ስለሆነ ነው። ያለ እግዚአብሔር ያንተ ህይወት አይስተካከልም። በቃ እንቅጩን ልንገራችሁ፣ ያለ እርሱ የሚቃና ምንም አይነት ጠማማ ነገር የለም። ከእግዚአብሔር ጋር ነው እንደውም ይሄንን የተበላሸ የቆሸሸ እንዲያውም የሚያስጠላን ዓለም ክርስቲያን መጋፈጥ ያለበት እና የእውነት አሁን ትምህርቱ ተረድታችኋል ሲባል አዎ ባትሉኝ ራሱ ደስ ይለኛል። ከገባችሁ ንስሐ ግቡና ቁረቡ። በቃ ትምህርቱ ይሄ ነው። ከተረዳችሁት አምናችሁ ተቀበሉት። ህይወት እንዲሆናችሁ የምትፈልጉ ከሆነ ህይወት ይሰጣል ብላችሁ አትናገሩት። ህይወትን ሲሰጥ በእናንተ ውስጥ የሞተ ማንነታችንን አንስቶ እንደ አዲስ ሲያኖረን ቅመሱት እናንተ ውስጥ። ይሄንን ማድረግ የቻለ ሰው ስለ ቅዱስ ቁርባን ተምሯልን ብቻ ሳይሆን ቢያንስ እንኳን እየኖረም ነው ለመባል ስለሚያስችል አምላካችን ልዑል እግዚአብሔር የሰማነውን ለመቀበል ያስችለን፣ የሰማነውን በልቦናችን ሰሌዳ ይጻፍልን። ወስብሐት ለእግዚአብሔር።